እንግዲህ ለልዑላችን እንግዲህ በጣም ትልቅ መረጃ ነው የሰጠችው። ይሄን ነገር ደግሞ ልዑል ሳይውል ሳያድር እዛ ቦታ ካለችው ቦታ ላይ ነው እንግዲህ ቀጥ ብለው ያመሩት። እንግዲህ ይሄ ሰውዬ ሲጀመር ከዚህ በፊትም እንግዲህ በተደጋጋሚ ወንጀለኛ እንደሆነ ታውቃላችሁ። መኮንን የተባለው ሰውዬ የአሁኑ ደግሞ ትንሽ ከፋ። የሰው ህይወት በሰው ህይወት መምጣቱ ትንሽ እንትን ያላቸው ይመስለኛል። እና ምን አይነት ቅጣት እንደሚቀጣ ራሱ አላውቅም። ይሄ ሲጀመር መኮንን ብቻ አይደለም ያለበት። እነዚህ እንደውም ይቺ የራይል እናት እነ አበበ ምናምን እነ ሊያ ያው አንድ ላይ ስለሚሰሩ ሁላቸውም ያውቃሉ። በእያንዳንዳቸው እርምጃቸው ተነጋግረው ምናምን ስለሆነ እንግዲህ እነሱም ይኖርበታል አይኖርበትም የሚለውን እንግዲህ ይሄ መኮንን የተባለው ሰውዬ እየተገረፈም ቢሆን እንግዲህ ማን እንዳለ ይሄን ልጅ ማን እንደገደለው ዋናው ሌባ መኮንን ስለሆነ ማለት ነው። አንደኛ ልጁ ምንም ነገር አያውቅም እንዳለችው እህቱ እዛ እንትን ውስጥ ቢሰራ ምንም ቢልም ራሱ ምንም ብዙ የሚያውቅ አይደለም። ልጁን እንደሆነ ነገር አድርገውት ራሱን ለማጥፋት የሆነ ነገር እንትን ለማለት በጣም ብዙ ጊዜ ሰው እየደረሰ እንዳስጣለው ነው እየተናገሩ ያሉት። እና ልጁ እኔ አላቅም ለማውራት ራሱ ከባድ ነው። አሳዝኖኛል ግን የእውነቴን ነው የምላችሁ። ሰው በዚህ ልክ ከፍቶ እንደው የፈለገው ጥፋተኛ የፈለገው እንትን ቢሆን መግደል ምን አመጣው? ማገት እኮ ይሻላል። እውነት ከሚሞት ታግቶ በሩ ተዘግቶበት እንደው እዛው እንትን ቢል ይሻላል። እስኪ እንደው በዚህ ቦታ ብትሆኑ እህትየዋ ምንም ነገር አልመሰላትም። እኔ ይቅርታ አድርጉልኝና ወንድም ሞቶ እንዴት ነው ተረጋግታ በስነ ስርዓት? ኧረ እኔ ግራ እያጋቡ ነው እውነት። የእንትን የምንድን ነው ስሜት ራሱ የላት ምንም አላውቅም። ብቻ ገንዘብ ብዙዎቻቸው በገንዘብ እንትን ስለሚሉ ሰውን ስለሚሸጡ ብዙም አላምናቸውም እኔ። እና ይሄን ሰው እንግዲህ ልዑላችን ደግሞ የሆነ ነገር እንትን ካየበት የተጠራጠረው ሰው ካለ እዛ ሰው ቀጥታ ብሎ ይህን ነገር ማጣራት ስላለበት ሳይውል ሳያድር እንግዲህ መኮንን የተባለውን ሌባ እንግዲህ በጣም ከዚህ በፊትም ሲፈልጉት ነበረ። ብዙ ሰዎች በሱ በኩል እየመጡ እሱ እንደላካቸው ግን ያለበትን ቦታው ምናምን መናገር አይፈልጉም ነበር። እንግዲህ ዛሬ ፈጣሪ እንትን ሲለው እንግዲህ ራሷን ልጅቷ ደውላ መኮንን ያለበትን ቦታ አውቃለሁ ምናምን ብላ እንግዲህ ለልዑል ሁሉንም ነገር ስለሱ ከዚህ ጀርባ ደግሞ ምን እንደሚሰራ እንግዲህ መኮንን የተባለው ሰውዬ እንግዲህ ብዙ ነገር ታውቃላችሁ። ሲጀመር መኮንን ከዚህ በፊትም በጣም ብዙ ነገሮች እያደረገ ከአቤል ለማስገደል አቤልን እንትን ለማለት ብዙ ነገር እያደረገ ግን ያልተሳካለት ሰው ነው መኮንን ማለት እና በዚሁ አጋጣሚ እንግዲህ ልዑል ደግሞ የሚፈልገውን ሰው ስላገኘ እውነት አንደኛ ነገር ሳላመሰግናችሁ አላልፍም። ከካሜራ ጀርባ ያላችሁ ሳይውል ሳያድር ይሄንን ልጅ ገዳይ ስለያዛችሁ እንግዲህ እርግጠኛ ይሄ መኮንን ነው የገደለው ወይስ ማን ነው የሚለውን እንግዲህ ይሄ መኮንን የተባለው ሰውዬ ተገርፎም ሆነ ምንም ብሎ ይናገራል። ሳይወድ በግዱ ማለት ነው። ከራይል ማን ነው ስሙ የራይል እናት አንድ ላይ እየሰራ ይሄን ሌባ በስከ መጨረሻ እንግዲህ እግዚአብሔር ሲያጋልጠው አላቅለት። ሁልጊዜ እሱ እየተደባበቀ ሁልጊዜ እሱ እንትን እያለ ይሄው ፈጣሪ ግን አጋለጠው በስከ መጨረሻ። አንደኛ ነገር እኔ በተደጋጋሚ ብያችኋል። ሰውየው ምንድን ነው የሚጠብቀው? ለምን አይታሰርም እያልኩኝ እኔ ብቻ ነኝ የምለፈልፈው። ግን እሱ እንደፈለገ እየሆነ ሞር ከነዛኞቹ ከነ አበበ ሊያ ጋር መስራቱን ከታወቀ በኋላ መታሰር ነበረበት። ድርጅቱን እንዳልሆነ ነገር እያደረገው እያዩ ከዚህ በላይ ማስረጃ ምን ያስፈልጋል? እስኪ ንገሩኝ እውነት። እና እንግዲህ እግዚአብሔር ሊጠብቃቸው ከማለት ውጭ ምንም ማለት አልችልም። እንግዲህ በእያንዳንዱ ሰከንድ እነሱን ስራቸውን እንዳይሰሩ የሚያደርጉ በጣም ብዙ ሰዎች አሉ። በየጊዜው ለእነሱ አዲስ አጀንዳ ለመፍጠር በጣም ብዙ ነገሮች እያደረጉ ነው። አሁንም ልዑል ደግሞ እንግዲህ እያያችሁ ነው። በተቻለው አቅም ራሱንም እየጠበቀ
ሌሎችንም እንግዲህ እንዳይጎዱ እያደረገ ነው። ግን ደግሞ ነገሩ ደግሞ ሳይፈልጉ ይሄድባቸዋል። በቃ ለምን እንደሆነ አላውቅም። ስራቸው እንዳይሰሩ የማያደርጉት ነገር የለም። ይሄ መኮንን የተባለው ሰውዬ አንደኛ ነገር እነሱ ናቸው ዝም ያሉት። ይሄን ሁሉን ነገር አሁን ላይ ይሄ ልጅም ባይሞት ኑሮ መኮንን የተባለው የራሔል እናት አንድ ላይ ከመጡበት ቀናት ጀምሮ እነሱ ሰላም አላገኙም። ይሄ ሰውዬ መኮንን የተባለው ሰውዬ እንግዲህ አቤልን ለመጉዳት ምንም ያለ መቅማማት አይታችሁታል። ስንት ነገር ሲያደርግ ነበር፣ ግን አልተሳካለትም። ዛሬ ይሄ ልጅ ቀኑ ሆኖ በመሞቱ ነው በጣም ነው ያዘንኩት። የእውነት አንደኛ ነገር የፈለገው ጥፋት የፈለገው እንትን ቢል እስከ መግደል ድረስ እንደዚህ መድረስ የለበትም ነበር። በቃ ማለት አንዳንዴ አግተው የሆነ ቦታ ቢያስቀምጧቸው ይሻላል ብዬ ነው የማስበው ከመግደል። እና ብዙ ጊዜ እንደዚህ አይነት ነገሮች በነ ልዑል ደግሞ ስንት ሰው ሞተ በዚህ ፕሮግራም። እንግዲህ ከጀመሩ አንስቶ ባለፈው የማን ነው ወንድም አለ፣ እዛ በፊትም እንደዛ በአቤል ደግሞ ጫካ ውስጥ ሙቶ ተገኘ ተባለ እንዴ! አረ ምንድን ነው ወገን? እንዴት ነው ሰው? እኔ ግራ ገብቶኛል የእውነት። የሰው ህይወት ልክ እንደ ዶሮ ጫጩት ሆነ እንዴ? ይሄ ነገር ከተጀመረ እንኳን ስንት ልጆች ስንት ሰው ሞተ። በጣም ነው የሚያሳዝነው። ወዴት እየሄድን እንደሆነ አላውቅም። በዚህ ያክል መጨካከን ለገንዘብ ሲሉ ሰው ሰርቶ ማግኘት የሚችለውን ነገር ገንዘብን እንትን ያለ ማለት የሰው ህይወት እስከ ማጥፋት ድረስ። ይሄ ምን እንደምትሉት ምንም ቃል መግለጽ እኔ ያቅተኛል የእውነት። ይሄ መኮንን የተባለው ሰውዬ አሁን ውሳኔ ወስነው የሆነ ካልታሰረ እኔ አላቅም በራሳቸው ህይወት ላይ እንደፈረዱ ነው የምቆጥረው። ነገ ጠዋት አቤልም ልዑልም የሚጠብቃቸው ምን እንደሚሆን አናቅም። ይህን ሰውዬ ሳይውል ሳያድር አጠገባቸው ነው ያለው፣ እያዩት ነው። በፊትም ሲወጣም እንግዲህ ከድርጅቱ ምን እንደሚሰራ ምናምን ሁሉን ነገር እያወቁ ከዚህ በላይ ማስረጃ ምንድን ነው የሚጠብቁት? እኔ ግራ ገብቶኛል የእውነት። በዚህ ሰውዬ ማስረጃ በጣም ብዙ ነገር አግኝተውበታል፣ ግን እስካሁን ድረስ አሳልፈው ለህግ አላቀረቡትም። እነሱን ከማሳደድ ወደ ኋላ አይልም። ከራሔል እናት ጋር ኦልሬዲ ይሄ ሰውዬ መኮንን የተባለው ሰውዬ እነ ሊያ አበበ እነሱ አድርግ ያሉትን ከማድረግ ወደ ኋላ የሚል ሰው አይደለም። የትኛውም እንትን እነሱ ስማቸው አሁን እኮ ሊያና አበበ ተጠርተው አያውቁማ፣ ተረሱ። በቃ እነሱ እንደፈለጉ እየፈነጠዙ ነው ያሉት በራሳቸው ሙድ በራሳቸው እንትን እየቀያየሩ አበበም ሆነ ሊያም ማለት ነው። አሁን ፊት ለፊት መጥተው እየተፋጠጡ ያሉት አንደኛ የራሔል እናት ናት፣ ይሄኛው ነው። በቃ እኔ ቃል አጥሮኛል የእውነት። በተለይ ይሄ ልጅ ሞተ ካሉን በኋላ ማታ ያየሁት እንትን በእርግጥ ዛሬ ደግሞ የሰማሁት ደስ የሚል ዜና ነው፣ ሰውየው መያዛቸው። ለማንኛውም እንግዲህ ይህንን ሰውዬ እንግዲህ ዛሬ ቅጣቱን ካልሰጡት ነገ ጧት ደግሞ እነሱንም እንደዚህ ያለማድረጉ ምንም ዋስትና የለውም። ኦልሬዲ ሰውየው ምንም መኮንን የተባለው ሰውዬ እኔ እሱም ብቻ አይደለም ሁልጊዜ የምምላችሁ አንደኛዋ ሌባ የሰውን ህይወት የምታጠፋ የራሔል እናት ናት። እሷም መታሰር አለባት እያልኳችሁ ነው። ከጀርባ ያሉት አሁን ሰሞኑን እንግዲህ እያያችሁ ያላችሁት እንግዲህ በጣም ብዙ ነገሮች በአቤልም በኩል በዚህም እያያችሁ ነው። ዱካሹ ላይ የሚቀርበው ምንትናም ብሩክ የሚሉትን እሱ የሚያመጣቸው በጣም ብዙ ነገሮች እየሰማን ነው። እና ነገሩ በጣም እነሱ እንዳሰቡት ስላልሄደላቸው ሰውን ለመጉዳት ኦልሬዲ ተነስተዋል። በቃ ምንም ነገር ያለ ምንም ማቅማማት ማለት ነው። እና ሞት ደግሞ እነ ልዑል ይሄ ነገር ሳይደርስ አሁን ይሄ ልጅ ሞተ፣ ነፍሱ ይማረው። ምንም አንድ ጊዜ ውሃ ከፈሰሰ ልታፍሱት አትችሉማ። ሳይሆን መጠንቀቅ ነው ያለባቸው። የሆነ ነገር ከተደረገ በኋላ ሚዲያ ላይ ወጥተው እንደዚህ ስላወሩ
የሚጎዳው ማን ነው? እኛ የሚዲያ ሰዎች ለአንድ ቀን ሁለት ቀን ልናዝን እንችላለን፣ ግን እንረሳዋለን። የማይረሱት ደግሞ አጠገቡ ያሉት ቤተሰቦቹ ናቸው። እና ይህ ነገር ሳይፈጸምባቸው በደንብ ጥንቃቄ ቢያደርጉ ነው የምለው። ይሄ ነገር አሁን አልፏል። ለቀጣይ ደግሞ ምን እንደሚያደርጉ አይታወቅም። ኦልሬዲ እነዚህ ሰዎች ከዚህ በፊትም ያንን ልጅ በእንትና በኩል የሞተው ልጅ የእሱም እንግዲህ ተያዙ፣ ተፈለጉ ተባሉ። ከዛ በኋላ ስለ እነሱ ብዙም አልሰማንም። ልጁ ግን ሞተ፣ ቀረ፣ በቃ ተረሳ። እና እንደዚህ አይነት ነገሮች እኔ ብዙም እንትን አልላቸውም፣ አይመቹኝም። ሲጀመር ጥንቃቄ ማድረግ ያለባቸው ነገር ጥንቃቄ ማድረግ ያለባቸው ነገ ጧት ልዑልም ሆነ አቤልም እነሱ ራሳቸውን ጠብቀው ስለሚንቀሳቀሱ እንጂ እነዚህ ሰዎች አላማቸው እነሱን ለመያዝ ነው። ይህን ሁሉ ሰው የሚገሉት ራሱ ወይ ልዑል ወይ አቤልን ለመያዝ ነው። እና እኔ ስታወሩት ቀላል ነው፣ ግን በዛ በቦታው በእንትን ስትሆኑ ደግሞ በጣም ከባድ ነው ስሜቱ። እኔ ምንም ማለት አልችልም። ብቻ መኮንን የተባለው ሰውዬ ስለተገኘ እንግዲህ ያለበት ቦታ ሁሉ ነገር ስለታወቀ ደስ ብሎኛል። ይህን ልንገራችሁ ብዬ ነው። እኔ ሌላ ምንም ልላችሁ አልችልም። እንግዲህ እነ ልዑልም እግዚአብሔር ይጠብቃቸው። በተቻላቸው አቅም ደግሞ ራሳቸውን ጥንቃቄ ማድረግ አለባቸው። እነዚህኞቹ ሰዎች ኦልሬዲ ተትተዋል። አበበና ሊያ እነሱ ከጀርባ ሆነው የት እንደሄዱ ራሱ እስካሁን ድረስ ስለ እነሱ ሲወራ አልሰማውም በማናቸውም ቻናል ላይ። እና እነሱ እንደፈለጉ እየፈነጠዙ ምስኪን ድሃዎችን በ10 ሺህ እና በ20 ሺህ እንትን እያሉ እየገዙ የሰው ህይወት እንትን ይላሉ። እና ለእንደነዚህ አይነት ሰዎች እኔ ምን እንደምትሉ አላውቅም። እውነት ከባድ ነው በጣም። እንደ የፈለገው ነገር እንትን ቢል ሰው እስከ መግደል ድረስ መነሳታቸው በጣም ከባድ ነው። ምን ያክል ውስጣቸው እንትን እንዳለ እንግዲህ ተመልከቱ። የእውነት ምን አይነት ርቀት እንደሚሄዱ እና መጨረሻችን እግዚአብሔር ያሳምረው ማለት እወዳለሁ። ለማንኛውም እንግዲህ የመኮንንን በዚህ እንትን ልበልና ሰሞኑን ደግሞ አንድ የተፈጠረ ነገር አለ ኢትዮጵያ ውስጥ። እንግዲህ የምንሰማቸው ነገሮች በጣም ለጆሮም ለእንትን ለማለት በጣም የሚዘገንን ነገር ነው። ሰሞኑን በአንድ እንግዲህ የቴሌቪዥን ጋዜጠኛ ታውቁታላችሁ። ስለሱ በጣም ብዙ ነገሮች እየወጡ በጣም ብዙ ነገሮች እየታዩ ልጁ እዚህ በፊትም እግረኛው ሚዲያ ላይ ቀርቦ ካያችሁት በጣም ብዙ ጥያቄዎች ከወንዶች ጋር እንዴት አድርጎ እንደሚያወራ ሴት አስመስሎ ምናምን እሱ ነገር ከወጣበት በኋላ እግረኛው ሚዲያ ላይ ቀርቦ በጣም ብዙዎቹ እግረኛው ሚዲያን ጥፋተኛ ነህ፣ እንዴት አንድ ባለ ትልቅ እንትን ላይ የሚሰራ ሰውን በዚህ ያክል ጥያቄ እየጠየቅ ታፋጥጠዋለህ ብለው እሱ ላይ እንትን ብለውብን ነበር። ግን ዛሬ ግን ልጁ ተዋረድ ሲለው እንግዲህ በግላጭ በራሱ የራሱ ድምፅ የራሱ የሚጻጻፈው ሁሉ ነገር ሲወጣበት በቃ ምንም ማድረግ አልቻለም። አንደኛ ነገር ኢትዮጵያ ውስጥ እግዚአብሔር ይቅር ይበለን፣ እግዚአብሔር ይታረቀን እንጂ ምን እንደገባብን አላቅም። ኦልሬዲ አሁን ይሄ የቴሌቪዥን ጋዜጠኛ የምላችሁ ልጅ እዚህ በፊትም ብዙ ነገሮች ተነስተውበት ነገሩን አድበስብሶ ኦልሬዲ ልጁ እኔ በጣም ይቅርታ አድርጉልኝ እና ጤነኛ አይመስለኝም። አንድ እንትን ቀርቦ እየተጠየቀ እያለ ቤተሰቦቹ እንግዲህ የሚያደርጋቸው ስራዎች ምናምን ሲያዩ ልጁ ጤነኛ እንዳልሆነ ሲገባቸው ወደ ጸበል ሲወስዱት ምን ብሏል? ጸበል ቦታ ልክ ሲደርስ ከመኪና ወርዶ ለማምለጥ እንትን ሲሉ እነሱ ደግሞ የወሰዱት ቤተሰቦቹ በግድ ሊያስገቡት ሲሉ እንግዲህ እሱ ደግሞ እዛ አካባቢ ጮኸ፣ ፖሊስ ተሰባስቦ ምናምን ሊዘርፉኝ ነው ብሎ ያመለጥኩበት እንትን አለ። እና ይሄ የሰይጣን እንትን ነው። አስቡት፣ ቤተሰቦቹን ለሱ ብለው እንትን ብለው ሊዘርፉኝ ነው ሌባ ናቸው ብሎ ያሳሰርኩበት እንትን አለ ብሎ በራሱ አንደበት እያተናገረ ነበርና አንደኛ ነገር ልጁ ጤነኛ አይመስለኝም። እግዚአብሔር እንደው ጤናውን ይመልስለት። ከዛ ውጭ ደግሞ አሁን ላይ እንደዚህ አይነት ነገር የሚወራበት ምኑ ነገር እሱ ተውት፣ ምንም እንትን አይልም።
ምክንያቱም ወዴት እየን እንደሆነ አላውቅም። እኔ በጣም ለማውራት እሱ እንትን ያለውን ቃላት እዚህ ጋር ማውራት አልፈልግም። ኦልሬዲ ልጁ እንኳን እንትኑን ቢያምንም ራሱ ከራሱ ከቀልቡ አይደለም። በቃ የሆነ የተናወጠው ነገር ቢኖር እንጂ አንድ ባለ ትልቅ እንትን ላይ የሚሰራ ስንት ህዝብ የሚያውቀው ሰው በዚህ ልክ ወርዶ በዚህ ልክ እንትን ብሎ መዋረድ በጣም እግዚአብሔር ከእንደዚህ አይነት ነገር ይጠብቀን። በጣም ከባድ ነው። አሳዘነኝ አልላችሁም። በጣም ነው ማለት ይህን ነገር እያየ ወጣቱ አሁን ገና ስንት እንትኖች አሉ። የእሱን ቪዲዮ እንግዲህ የእኛ ሰው ደግሞ ሶሻል ሚዲያ ላይ በጣም ትንሿ ነገር ይሄ እንኳን ትንሽ ነገር አይደለም። የዚህ ሰውዬ በጣም 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 ብዙ ነገር የሚያነጋግር ነው የሰራው ስራ። በጣም መጥፎ፣ በጣም አስጸያፊ። አገራችን ኢትዮጵያ ውስጥ እንደዚህ አይነት ነገር ተደርጎ ተሰምቶም አይታወቅም። ይሄ ነገር እንግዲህ በጣም ብዙ ሰዎች እየተቀባበሉት ሰውዬው ኦልሬዲ ከስራው እንዲባረር ተደርጓል። እንግዲህ ምን እንደሚያደርጉት እንግዲህ አላውቅም። ብቻ ይሄ ሁሉ ነገር እንግዲህ የሰይጣን እንትን ነው። እግዚአብሔር ይገስጸው። ኦልሬዲ ልጁ ከዚህ በፊትም የአእምሮ እንትን አለበት ምናምን ተብሎ ሕክምና ሲያደርግ በጣም ከረጅም ጊዜ በኋላ ነው ወደ ስራ ተመልሶ የመጣው። ጠፍቶ ነበረ ሕክምና እያደረገ። እንግዲህ አንድ ጊዜ አትግቡበት። የሆነ ሱስ ከጀመራችሁ እዛ ነገር ለመውጣት በጣም ብዙ እንትን ይላችኋል እና ያው እሱም እንግዲህ ያንን ሕክምና ምንም አድርጎም ቢመጣ የለመደው ነገር ግን ተከትሎት መጥቶ እንግዲህ ይሄው መልሶ ሌላ ችግር ውስጥ ነው የከተተውና ከባድ ነው። እግዚአብሔር ምሕረቱን ይላክለት እግዚአብሔር አምላክ። እኔ ምንም ጸሎት አድርጉለት። እመቤቴን ስድብ መሳደብ ምንም አያደርግም። ሰው ከጤናው እንትን ቢሆን እንደዚህ አይነት ነገር ያደርጋል? የሆነ የተናወጠው የራሱ እንትን ባይኖር፣ አብዛኞቹ ሰዎች ደግሞ በልጅነቱ እንደዚህ ተደርጎ ይሆናል ወይ እንደዚህ ደፍረውት ምናምን በቃ በጣም ብዙ ነገሮች ይወራል። እኔ እሱን አላቅም፣ እግዚአብሔር ይወቀው። ከባድ ነው በጣም። እኔ አንዳንዴ ዝም ብላችሁ ያለ ማየት ይቻላል። እውነት አይታችሁ ከምትጨነቁ ካላያችሁ ምንም አይመስላችሁም። እና እንደዚህ አይነት ነገሮች ደግሞ ሶሻል ሚዲያ ላይ በጣም ብዙ ነገር ይራገባል፣ ይዟዟራል። በየስንትኑ ስትሄዱ አሁንም ስትከፍቱ የእሱ ቪዲዮ ነው የሚመጣ፣ አሁንም እንትን ስትሉ የእሱ ነው እና ጭንቅላት ነው የሚያሳብደው የእውነት። ኧረ በስመ አብ! የት ስልኬ ነው ጥላቴ ትያለሽ። አንዳንዴ ስልክ ከሌለሽ ምንም ነገር አታይም። በቃ እረፍት ነው። ሳትወጂ በግድ የሚያሳይሽ ስልክሽ ነው እና አሳዝኖኛልም በጣምም አስጸያፊም ነገር ነው። ምን እንደሚደረግ አላውቅም። እንግዲህ ሰው ከዚህ ኦልሬዲ ኢትዮጵያ ውስጥ ይሄ አሁን ይሄ ልጅ ይሄ መጀመሪያ ሰው አይደለም። በጣም ብዙ ነገሮች በእግር ኳሱም በምንም በየትኛውም እንትን እየሰማችሁ እያያችሁ ነው እና ይሄ የሰይጣን እንትን ነው እንጂ ኢትዮጵያ ውስጥ እንደዚህ አይነት ነገር ተሰምቶ አያውቅም። ለመጀመሪያ ጊዜ እንግዲህ በዚህ እንትን ነው በዚህ አመት ነው እንደዚህ አይነት ነገሮች እየሰማን ያለ ነው። መጨረሻችን ፈጣሪ ያሳምረው። እኔ ሌላ ቃል መናገር አልፈልግም። ለማንኛውም የምወዳችሁ እንግዲህ በያላችሁበት ሰላምና ፍቅር እየተመኘሁላችሁ የዛሬው ቪዲዮ እንግዲህ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን። ከምንሰማቸው ነገሮች ፈጣሪ የድሮ የጥንቷን የእውነት ናፍቅ ብሎኛል። የጥንቷን ኢትዮጵያ ይመልስልን። አሁን ያለው እንኳን የኑሮ አኗኗሪ ሆነናል እንጂ ኑሮ እየኖር ነው አይደለም። ግን የድሮዋን ኢትዮጵያ ይመልስልን ፈጣሪ። ሰውም ወደ ቀልቡ ተመልሶ ሁላችንም እንደው በየሃይማኖታችን የእውነት ጸሎት የምናደርግበት ጊዜ ወቅት ነው አሁን ላይ ያለ ነው። በጣም ከባድ ነው የምንሰማው የምናየው ነገር ለማየትም ሆነ ለመስማትም የሚዘገንን ነገር ነው እና እግዚአብሔር ሀገራችንን ሰላም ያደርግልን፣ ለሰውም ልቦና ይስጣቸው እያልኩኝ ለማንኛውም ሰላማችሁ ይብዛልኝ። ባይ ባይ።